ከኛ መሃል ኃጢአት የሌለበት ሰው የለም። ኃጢአት ደግሞ ምእመናን ጸሎት ተቀባይነት እንዳያገኝ ያደርጋል። መጽሐፍ ቅዱስ በዚህ ጉዳይ ግልጽ መጽሐፍ በዮሐንስ ወንጌል ምዕራፍ 11 ላይ አንድ ዕውር ሆኖ የተወለደ ሰው ነበር። ይህንን ሰውዬ ታስታውሱ ከሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ባየው ጊዜ አዘነለት ይላል። አዘነለትና ምራቁን መሬት ላይ ተፋ። ምራቁን ተፍቶ ጭቃ ለወሰና አይን ሰራለት። ሂድና በሰሊሆም መጠመቂያ ተጠመቃለሁ። ያ ሰው ወዲያውኑ ሄደ፣ ተጠመቀ፣ እያየ መጣ ይላል። እግዚአብሔር የተመሰገነ ይሁን። ክርስቶስ ይህን ታምር አደረገ። የዚህን ሰውዬ ያዳነበት ታሪክ ላይ ታዲያ የተጻፈ ነገር አለ። የሚገርመው ክርስቶስ ምራቁን መሬት ላይ እንትፍ ብሎ ጭቃ ለውሶ ነው። ቅዱስ ኤፍሬም ሶርያዊ ምን ይላል? ጌታ ሆይ የዕውሩን አይን ባበራህ ጊዜ ላድነው ነው ብለህ ፊቱ ላይ አልተፋህበትም፣ የተፋኸው መሬት ላይ ነው ይላል። አክብረኸው ሰው ነውና አክብረኸው ላድነው ነው ብለህ ፊቱ ላይ አልተፋህም ይላል። ይሄኔ ጠንቋይ ቢሆን ፊቱ ላይ ነበር የሚተፋበት አይደል? ምኑንም ማኝኮ። ክርስቶስ ግን አክብሮ መሬት ላይ እንትፍ ብሎ አይኑን አበራለት። ጌታዬ ሆይ በእኔ ላይ ግን በፊቴ ላይ እንትፍ በልብኝ፣ በፈቃድ ያጠፋሁትን አይኔን በፈቃድ አብራልኝ ይላል። የሁላችን አይን ያብራለን እና ይህንን ሰውዬ አይኑን አበራለት። ልክ አይኑ ሲበራ አይሁድ ተበሳጩ፣ መጥተው ተቃወሙት ይላል። እንዴት አይን በራ አይደለም ያሉት? ብዙ የተቃውሞ ንግግር አደረጉ። ካረጉት ንግግር መሃል ክብር ይግባውና ይህ ሰውዬ ኃጢአተኛ እንደሆነ እናውቃለን አሉ። ክርስቶስን እኮ ኃጢአተኛ ነው ይሄ ሰውዬ አሉት። ሲሉት ምን አለ? ዮሐንስ ወንጌል ምዕራፍ 11 ቁጥር 38 ላይ ታገኙታላችሁ። እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ሰው ቢኖር እርሱን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንደማይሰማ እናውቃለን አለ። ምኖችን አይሰማ? ኃጢአት ጸሎት እንዳይሰማ ያደርጋል። መመን ልጨምርላችሁ፣ ቅዱስ ጴጥሮስ በመልእክቱ ላይ የጌታ አይኖች ወደ ጻድቃን ናቸው፣ ጆሮዎቹም ለጸሎታቸው ተከፍተዋል ይላል። እግዚአብሔር የጻድቃንን ጸሎት ይሰማል፣ የኃጢአተኞችን ጸሎት ግን አይሰማም። ነገር በሶስት ይጸናል። ያዕቆብ መልእክት ምዕራፍ 5 ላይ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች አለ። ምን ማለት ነው? የኃጥእ ሰው ጸሎት ግን በስራዋ ኃይል አታደርግም ማለት ነው። ስለዚህ ጸሎት ተቀባይነት እንዳያገኝ ኃጢአት ምክንያት ሆኖ ይከለክላል። ስለዚህ ቅዱሳን ያማልዱን ስንል በሌላ ቋንቋ እኛ ምንድነን እያልን ነው ማለት ነው? ኃጢአተኞች ነን። ብንጸልይ አንሰማም። ከኔ ጸሎት ይልቅ የጊዮርጊስ ጸሎት ይሻላል፣ ከኔ ጸሎት ይልቅ የድንግል ማርያም ጸሎት ይሻላል በማለት ውስጥ ምእመናን ትህትና አለ፣ ኃጢአትን ማመን አለ፣ ንስሐ አለ። ቅዱሳን አያስፈልጉኝም እኔ በለምን እሰማለሁ ማለት ግን በተዘዋዋሪ እኔ ኃጢአት የለብኝም ማለት ነው። እግዚአብሔር ደግሞ አይደለም ከጊዮርጊስ ጋር እኔ ከወንድሜ እሻላለሁ እንድል አይፈልግም እኮ። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምን አለ? ማንም ከእርሱ ይልቅ ባልንጀራው እንደሚሻል በትህትና ይቁጠር ይላል። አይደለም ጊዮርጊስ፣ አይደለችም ድንግል ማርያም ወላዲተ አምላክ ቀርቶ ወንድሜ ከኔ የተሻለ ቢጸልይ ይጠቅመኛል እንድትል ነው እግዚአብሔር የሚፈልገው። እግዚአብሔር የእንትትና ለሁላችን ያድነን። ኃጢአትን ስናምን ማን ደስ ይለዋል ማለት ነው? እግዚአብሔር ደስ ይለዋል። ታስታውሳላችሁ አንድ ጊዜ ጌታ ጴጥሮስና ጓደኞቹን ለሐዋርያነት ጠራቸው። ሲጠራቸው ሌሊቱን ሙሉ አሳ ሲያጠምዱ አድረው አንድም አሳ አልያዙም ነበር ይላል። በገሊላ ባህር ዳርቻ አገኛቸው። ክርስቶስ መጣ፣ በታንኳቸው ላይ ቆሞ አስተማረ። አስተምሮ ሲጨርስ መረቡን ወደ ጥልቁ ጣሉት አላቸው ይላል። ቅዱስ ጴጥሮስ ይህንን ሲሰማ 50 ዓመት ሙሉ አሳ ያጠመደ አሳ አጥማጅ ነው። የ50 ዓመት ልምድ አለው። ከ5 ዓመቱ ጀምሮ አሳ አጥማጅ ነው። ግን ክርስቶስ ይህን ሲነግረው ምን አለ? ጌታ ሆይ ሌሊቱን ሙሉ ስናጠምድ አድረን አንድም አሳ እንኳን አልያዝንም። ነገር ግን አሁን ስለ ቃልህ መረቡን እንጥላለናል። እሺ ብሎ መረቡን ሲጥለው መረቡ በአሳ ተሞላ ይላል። ሊቀደድ ደረሰ። ጴጥሮስ ደነገጠ፣ ምዕመናን ፈራ። በዚህ ትልቅ ባህር ውስጥ አሳ የቱ ጋር እንዳለ ካወቀ እና መረብ ውስጥ እንዲገባ ካደረገ በእኔ ውስጥ ያለውን ኃጢአትማ እንዴት ያውቅብኝ ይሆን አለ። ፈራ። ከክርስቶስ እግር ስር ተደፋና ጌታ ሆይ ኃጢአተኛ ነኝና ከኔ ተለይ አለው ይላል። እስቲ በሉ ኃጢአተኛ ነኝና ከኔ ተለይ።
አሁን ጴጥሮስ ጌታን ጠልቶ ነው ወይስ ራሱን ጠልቶ ነው? ራሱን ነው፣ ሕይወቱን ነው። እኛ ቅዱሳን ያማልዱን በአንተ ፊት በምን አቅማችን እንጸልያለን? እነሱን ብለህ ማረን ስንል ክርስቶስ ርቀ ነው ቅዱሳንን የበለጠ ወደን አይደለ። የጠላን የተጸየፍነው የገዛ ኃጢአታችን ነው። እግዚአብሔር ደግሞ ደስ ይለዋል ቅዱሳኑ ከፍ ሲሉ፣ እኛ ኃጢአተኞች ኃጢአታችንን ስናምን ደስ ይለዋል። ያኔ መልስ ይሰጣል። አንድ ልጨምርላችሁና ወደ ሁለተኛው መጣል። አንዲት ሴት ክርስቶስን ልጄን ፈውስልኝ እያለች መጣች። ጌታ ሆይ ልጄን አድንልኝ፣ ጌታ ሆይ ልጄን ማርልኝ አለች። ኢየሱስ ግን ዝም አለ ይላል። ምን አለ? ዝም አለ። ለምኑ ይሰጣችኋል ያለ አምላክ ዝም አላት። በኋላ ደጋግማ ጮኸች። ልጄን ማርልኝ፣ ልጄን ማርልኝ ጮኸች። ይህን ጊዜ ደቀ መዛሙርቱ ጮኸቷ ረበሻቸው። ወደ ጌታ መጡና ጌታ ሆይ ከኋላችን እየጮኸች ነውና አሰናብታት አሉት ይላል። ይህን ጊዜ ሴቲቱን አናገራት፣ ወዲያውኑ ልጇን ፈወሰላት። ክርስቶስ ይህች ሴት ስለምነው ለምን ዝም አለ? ደጋግማ ጮኻለች፣ መልስ አልሰጠም። ለምን? አንደኛ እግዚአብሔር መልስ ባለመስጠት መልስ ይሰጣል። የእግዚአብሔር ዝምታ እኮ ከመልስ ይሻላል። ምዕመናን፣ ከሰው መልስ የማን ዝምታ ይሻላል? ድሮ ትዝ ይላችኋል፣ እዚህ መሃል ተማሪዎች አላችሁ። ትምህርት ቤት ፈተና ስንፈተን ምርጫ ላይ መልስ የለም የሚል መልሳችሁ አታውቁም? ምን የለም መልስ የለም ራሱ ምንድን ነው? መልስ ነው። እግዚአብሔር አንዳንዴ መልስ ሳይሰጥ መቅረቱ ከሰው ንግግር የተሻለ ነው። ዝም አለ ጊዜ ስላለው ነው። ሁለተኛ ግን የቅዱሳኑ አማላጅነት እንዲገለጥ ፈለገ። ደጋግማ ስትጮህ ምን አሉ? ጌታ ሆይ ከኋላችን ትጮኻለችና አሰናብታት አሉት። አሁን ዛሬ ሰማዕቱ ቅዱስ ጊዮርጊስ ደጅ መተን እናለቅሳለን፣ እንጮኻለን። ጊዮርጊስ በእግዚአብሔር ዙፋን ፊት ቆሞ ጌታ ሆይ ከኋላዬ ይጮኻሉና አሰናብታቸው ይበልልን ሰማዕቱ ለሁላችን። የቅዱሳን አማላጅነትን በውስጡ የኃጢአትን ማመን የቅዱሳንን ቅድስና መረዳት ነው። ይህን ለመረዳት እግዚአብሔር በቸርነቱ ይርዳል። ስለዚህ የቅዱሳን አማላጅነት ያስፈለገው አንደኛ እኛ ምን ስለሆንን ነው? መልሱልኝ፣ አይቀርላችሁ ኃጢአተኞች ስለ። ሁለተኛ ከኛ ልመና በሉ እስኪ የቅዱሳን ልመና ስለሚሻል። ከኛ ልመና የማን ልመና ይሻላል? አይሻልም? ምን የኛ ልመና እኮ የረባ ልመና እኮ አለምን። ለምን እንወሻሻል? አሁን የኛ ጸሎት ቢደመር የሁላችን ቢደመር እኮ አንድ ደህና ነገር አይወጣው። ስጋዊ ነገር እኮ ነው የምንለምነው፣ ጊዜያዊ ነገር ነው የምንለምነው። ስለት ሲነገር አትሰሙ? ስራ የለኝም ነበር ስራ አገኘው፣ ትዳር የለኝም ነበር ትዳር አገኘው፣ ውጭ ሀገር ልሄድ ነበር ቪዛ ተመታልኝ ነው እኮ የኛ ስለት። እንደው ለንስሐ በቃኝ ብየው ነበር ለንስሐ በቃው የሚል ስለሰምታችኋል? አፌን ሰብስብልኝ ምላሴን ቆጥብልኝ ብዬ ተስዬ ነበር የሚል ሰምታችኋል? የለም። ልመናችን ሁሉ ምድራዊ ነው፣ ጊዜያዊ ነው። አንድ ዘላለማዊ ልመና የሚለምን ሰው የለም። ደህና ነገር አልለምንም። እምትለምኑትን አታውቁም የሚያስብል ስንት የማይረባ ልመናም እንለምናለን። የማይጠቅመንን ሕይወታችንን አደጋ ላይ የሚጥል ልመና እንለምናለን። ከኛ ልመና ግን የነማን ልመና ይሻላል? የቅዱሳን ይሻላል። ለምን? እነሱ ምን መለመን እንዳለበት ያውቃሉ። ያቺ የሄሮድያዳ ልጅ ታስታውሳላችሁ? ንጉሱ ምን ላርግልሽ የመንግስቴንም እኩሌታ ቢሆን እሰጥሻለሁ አላት። ምን እንደምትጠይቅ ግራ ሲገባት ወደ ማን ሄደችው? ወደ እናቷ። የኛ እናታችን እንግዲህ ድንግል ማርያም ነች። ልመና ሲጠፋን ንጉሱ ፊት ምን መጠየቅ እንዳለበት ሲያቅተን የምንሄደው ወደ እሷ ነው። ምን እንበለውስ? ምን እንለምነው? ጸሎት ከኛ ይልቅ ቅዱሳን ያውቃሉ። ቅዱስ ጳውሎስ ይህን ብሏል እኮ። ቅዱስ ዮሐንስ በመልእክቱ እንደ ፈቃዱ ብንለምን እግዚአብሔር ይሰማናል ይላል። እንደምኑ ብንለምን? እንደ ፈቃዱ። ቅዱስ ጳውሎስ ደግሞ የፈቃዱን ምስጢር ለኛ አስታውቆናል ይላል። ቅዱሳን የእግዚአብሔርን ፈቃድ ያውቃሉ። ስለዚህ የሚለምኑት ልመና ከኛ በላይ ለኛ የሚጠቅም ልመና ነው። ስለዚህ የቅዱሳን አማላጅነት ያስፈለገው ቅዱሳን ለኛ ከኛ የተሻለ ልመና ስለሚለምኑ ለሁላችንም ይለምኑልን። አንድ ልጅ ምን አደረገ መሰላችሁ? ከኔ ጋር ናችሁ? አንድ ጠዋት አባቱ ሰንበቴ ቤት ይዘውት ሄዱና ደጀ ሰላም ይዘውት ሄደው ቆሎ እያዞሩ አንድ አባት ያዘግናሉ። ሲያዘግኑ ሕፃኑ ጋር ደረሱና ዝገን ሲሉት አይን ያልዘግንም እርሶ ዘግነው ይስጡኛል።
ከዛ ዘግነው ሰጡትና ደስ አላቸው። እንደው ምን አይነት ጨዋ ልጅ ነው ብለው ከነከናቸውና ለምንድን ነው እርሶ ዘግነው ይስጡኝ ያልከው ሲሉት የእርሶ እጅ ትልቅ ስለሆነ ነው። ከኛ እጅ የጊዮርጊስ እጅ ይሻላል አይሻል? የድንግል ማርያም እጅ ይሻላል አይሻል? ቅዱሳኑ በትልቅ እጃቸው ዘግነው የሚጠቅመንን ነገር ለሁላችን ያድሉ። ስለዚህ የቅዱሳን አማላጅነት ያስፈለገው አንደኛ እኛ ምን ስለሆነ ኃጢአተኞች፣ ሁለተኛ ከኛ ልመና ይልቅ የነሱ ልመና ለኛ ስለሚጠቅም ነው። ይሄ ትንሹ ምክንያት ነው።